ብዙዎቻችሁ ትዝታ ምን አይነት ጨካኝ ሰው ብትሆን ነው እንደዚህ የምታደርገው እያላችሁ ነው። እኔም በጣም ነው የገረመኝ እውነት ለመናገር በተለይ ደግሞ የልጁን እናት ባለቤቱን እሷ ከደረጃ ላይ ገፍትራ ጥላት እንደገደለቻ ስትነግረው በጣም ነበረ የዘገነነኝ። እሱ ራሱ እንደዚህ ራሱን የወደቀው ያን ነገር ሲሰማ ነው ማለት ነው። የሚስቱን ገዳይ ነፍሰ ገዳይ የሆነች ትዳሩን ህይወቱን ያሳጣችውን ሰው 10 አመት ሙሉ ሚስቴ ትዳሬ ብሎ የያዛት ነፍሰ ገዳይ ሴት መሆኗን ሲያስብ በተለይ ደግሞ ብሩኬ ልጅህ አይደለም ብላ ስትለው ከምላችሁ በላይ በጣም ነው የደነገጠው። ወይንም ደግሞ ከዚህ በኋላ የሚሄድ አይመስለኝም። ፓራራይዝ የሚሆን ወይንም ደግሞ የሆነ ነገር የሚሆን ነው የመሰለኝ። ምክንያቱም መድኃኒቱን አልሰጥህም ብላው መድኃኒቱን ይዛበት ነበር፣ በእጇ መድኃኒቱን ይዛ ነበረ እየቀለደችበት የነበረው ማለት ነው። እና የእውነት በጣም ነው የሚያሳዝነው። ጽናት ከዚህ በኋላ ምን ልትሆን እንደምትችል አላቅም። አባቷን አታ አባትየው ይሞታል ሳይሆን መድኃኒቱ በጊዜው ስላልተጠቀመ ወይ ፓራራይዝ ወይ የሆነ ነገር ችግር ሊኖርበት ይችላል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ ጽናትን ድራማ ብዙዎቻችሁ የምታውቁት ነው ማለት ነው። እንግዲህ ተለቆልናል እና በጣም ነበር የደነገጥኩት እኔ ትናንትና ያለውን ነገር ሳይ ማለት ነው። ምክንያቱም ጽናት ከልጁ ጋራም ተገናኝታ ጓደኛ ማቾች ሆና ነበረ። በተለይ ደግሞ ትዝታ ያደረገችው ነገር ብሩኬም ልጁ እንዳልሆነ ይሄን ሁሉ ነገር የምትናገረው ሰውየው ከጥቅም ውጭ እንዲሆን እንዲታመም ወይንም ደግሞ ህይወቱ እንዲጠፋ ነው ማለት ነው። ፍቅሬ የጠየቃትን ጥያቄ ሰምታችኋል። ከዚህ በኋላ ምን እንደማድረግ የፈለግሽው ብሏት ነበረ። እቤት ተመልሳለች። በነገራችን ላይ እቤት ተመልሳ ገብታለች። ይህንንም እቤት ተመልሳ የገባችው አልፈታሽም ስላላት አልፈታሽም ብሎ ስላላት ማለት ነው። ከዛን ይህንን ነገር ያደረገችው ቤት ውስጥ ከገባች በኋላ ከዛን እሱ ሰልችቶ በግዴታ እንዲፈታተችው እሷ ማለት ነው። ምክንያቱም ቤት ውስጥ በጭራሽ እሷ ማየት አይፈልግም ካደረገችበት ነገር አንጻር። ስለዚህ ለምንድን ነው እዚህ የመጣሽው ሲላት ነው እስካልፈታኸኝ ቤቴ ስለሆነ የትም መሄድ አልችልም ብላ ለምንድን ነው ይሄን ነገር እያደረግሽ ያለሽው ብሎ ፍቅሬ ሲጠይቃት ሁለቱንም አባትና ልጅን ማሳበድ ነው አላማዬ ብላለች ማለት ነው። ሁለቱንም ማሳበድ ሁለቱንም በሽተኛ አድርጋ ወይም ከቤት አስወጥታ ራሷን ዘና ብላ ነው መኖር የፈለገችውና በፍጹም ግን በሰው የሆነ ነገር ላይ እንደዚህ ለመክበር በሰው ሀቅ የሰውን ልፋት የሰውን ድካም አግኝቼ ሰው ሆናለሁ አልፎልኝ ይኖራለሁ ማለት በጣም ከባድ ነው። ይዘገያል እንጂ ሁሉም የስራውን ያገኛል ማለት ነውና እሱም ደግሞ እንግዲህ በጣም ነገሮች እየተደራረቡብኝ ነው አልቻልኩም ብሎ ከጽናት ጋር እያወራ ነበረ። እሱም እውነትም ነገሮች እንደከበዱት ያስታውቃል። በጭራሽ ከሷ ጋር ከዛ ቤት ውስጥ መኖር አልችልም ብሏል። ጽናትና አባቷ ከቤት ልክ ለብሩኬ ወደ ገጠር ለስራ ወደ ክፍለ ሀገር እንደሚሄዱ ነግረውት እነሱ ግን ቤት ተከራይተው ጽናትና አባትየው ቤት ተከራይተው ከቤት እየወጡ ነው። ምክንያቱም ጭራሽ ከሷ ጋር እዛ ቤት አንድ ቤት መኖር ይቅርና አይኗንም ማየት ስለማይፈልጉ ማለት ነው። የሆነ ነገር አስባ እዛ ቤት እንደመጣች ስላወቁ እነሱ እንግዲህ አስቀድመው ቤት ሊከራዩ ነው ማለት ነው። እሷም ደግሞ ከፍቅሬ ጋር እያወራች ነበረ። በጭራሽ ከቤት መውጣት የለባቸውም እነሱ ከኔ ከሩቅ ከሆኑ ከቅርብ ሆነው ማየት ነው የምፈልገው እንጂ ከኔ ከራቁ ከጀርባዬ የሚወጉኝና ከጀርባዬ የሚያጠቁኝ ይመስለኛል ብላ በጣም እያለች እየነገረችው ነበር። በጣም ፈርታለች። ምክንያቱም ጥሩ ስራ ያለው እንጂ መጥፎ ስራ ያለው ሰው ምንጊዜም እንደፈራ ነው የሚኖረው ማለት ነውና እውነት ለመናገር ጽናት በዚህ እድሜዋ ተምራ እንደ ጓደኞቿ ትምህርት ቤት ነበር መዋል የነበረባት። አሁን ላይ ግን አባቷ ጋር እየተጨነቀች ምን ማድረግ እንዳለባት ግራ ገብቷት አባቷን እያገዘች እየረዳችው ባላት አቅም አባቷ ጋር ያለችው ማለት ነውና የእውነት በጣም ነው ያሳዘነች። እናንተስ እንዴት አያችሁት? ሌላ ቀጣይ ክፍል እስከሚለቀቅ በጣም ጓጉቻለሁ። ምክንያቱም አባትየው ቢሮ ውስጥ ወድቆ ነበረ፣ እዛ ላይ ነበር ያለቀው።